ላቅለን ለውሳኔ አስቸጋሪ ሁኔታዎች ገጥመውናል የሚል እንድምታ ያለው በእንድምታ ደረጃ ቃል በቃል አይደለም፣ በእንድምታ ደረጃ እንደዛ አይነት አውድ ያለው መግለጫ ከመስጠቱ ውጪ ማለትም ምንድነው ሰዎች ሁሉ በሰብአዊነታችን እኩል ነን፣ ግን ባለን ልምድ፣ ባለን መረዳት፣ ባለን ግንዛቤ በዚህ መሳሰለው ደግሞ አንዳችን ከአንዳችን እንለያያለን እና ሁላችንም በጋራ የምንወስን መሆናችን ደግሞ እንደዚህ አይነት ጉዳዮች ላይ ትንሽ እክል ፈጥሮብናል፣ መስተጓጎል ፈጥሮብናል የሚል አውድ የነበረው መግለጫ ነው። ምናልባት እዛ ላይ ነው በደንብ ጠለቅ ብለን መርምረን ካየ ነው ቅሬታ ውስጥ እንዳለ መረዳት የሚቻለው እንጂ ራሱ በአደባባይ ወጥቶ ቅሬታውን የተናገረበት ጊዜ የለም። እንደውም እኛ ስንናገር እኛን ጭምር ውሸት ነው ከሚል በእሱ አንደበት ባይሆንም ውሸት ነው ከሚል በዘለለ በግልጽ ወጥቶ የተናገረበት ጊዜ አልነበረም። አሁን ግን በጣም አዲስ እርምጃ ነው ብዬ አስባለሁ። የሰጣችሁኝን ስልጣን አልቀበልም፣ ፋኖነት አማራነት ነው፣ ስለዚህ እንደ ማንኛውም አማራ ደግሞ ፋኖ ነኝ፣ አባል ነኝ፣ በአባልነት የምትሰጠኝ ግዳጅ ካለ እሱን እወጣለሁ እንጂ አመራርነታችሁን ግን አልቀበልም፣ ከእናንተ ጋር ቁጭ ብዬ አልወስንም ማለቱ በጣም ትልቅ ውሳኔ ይመስለኛል እና ምናልባትም ባለፉት ወራት ባለፈው 1 ዓመት ሙሉ ማለት ይቻላል በሆደ ሰፊነትን በለው በልፍስፍስነት እንደዚህ በመሳሰሉት ራሱን አፍኖ ይዞ የነበረ ሰው አሁን ትንሽ ኮምተር ያለ ቆምጠጥ ያለ ውሳኔ ለመወሰን በቅቷል ብዬ አስባለሁ እና ከዚህ በኋላ ምንድን ነው ሊመጣ የሚችለው? ይሄንን ውሳኔ የአዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ አመራሮች ከሊቀመንበሩ ከአርበኛ ዘመነ ካሴ ጀምሮ እንዴት ነው ሊረዱት የሚችለው? ማህበረሰቡስ እንዴት ነው የሚረዳው? ሰራዊቱ እንዴት ነው የሚረዳው? የሚችሉ የሚያውቁ አቅም ያላቸው ሰዎች በዚህ መልኩ ሲገፉስ ህዝቡም ዝም ማለት ነበረበት ወይ? ከነስተታቸውን ቢሆን ስተታቸውን እየጠየቀ እያረመ እንዲስተካከሉ ማድረግም አይጠበቅም ወይ? ነገ ምንድን ነው ሊመጣ የሚችለው የሚለውም በጥቂቱ ብናይ አፈወርቅ ከዚህ ውሳኔ ጋር ወደዛ እየመጣው ነበረ። ጥሩ መሀል ገባህ። በመሰረቱ አሁን የአማራ ፋኖ ህዝባዊ ንቅናቄ የሚባለው ምንድነው ዓላማው የሚለው ባልገባበት የፖሊሲና የስትራቴጂ መምሪያ ኃላፊ ብሉት ምንድነው ፖሊሲው? አንደኛ የአማራ ፋኖ ህዝባዊ ንቅናቄ ሲመሰረት ለአማራ ህዝብ ግልጽ አድርጎ መምጣት ያለባቸው ነገሮች ከዚህ በፊትም ቢሆን ተነጋግረናል። ማንኛቸውም ፋኖች ገና በትግል ውስጥ ሲገቡ ድርጅት ያስፈልጋቸዋል ብለናል። አይ ድርጅት አያስፈልግም ብሎ ሲያብጠለጥሉ የነበሩ ወገኖች ነበሩ። እንዲሁ በህዝብ ትግል ያለ ድርጅት በየትኛውም ቦታ እድር እንኳን ድርጅት አለ። ድርጅት ደግሞ ሲቋቋም ዓላማና ግብ አለ። አሁን ለምሳሌ ከኃይል አሰላለፍ አንጻር በአማራ የወልቃይት ጠገዴ ጠለምት መሬት ላይ የአማራ ፋኖ ህዝባዊ ንቅናቄ ያለው አቋም ምንድን ነው? ይሄ መቀመጥ አለበት። ተድበስብሶ ሊሄድ አይችልም። ትግሉ ረጅም ሊሆን ይችላል፣ ወይም በፍጥነት የህዝብ ኃይልና ድጋፍ ካለ በአጭር ጊዜ ሊጠናቀቅ የሚችልም ሊሆን ይችላል። ሁለተኛ የህወሓት ህገ መንግስት አማራን ጠላት ነው ብሎ ወስኖ እና አምባቸው የተሰዉበት ጉዳይ አማራ እንደ አንድ ተራ ህዝብ የሚታይም አይደለም፣ እንደ አገር መታየት ያለበት ህዝብ ነው፣ እንደ ህዝብ ብዛቱም ጭምር ባለበት ባልተጠበቀ መንገድ የሞተበት ጉዳይ አለ። ይሄ ብቻ አይደለም። የነ አሳምኖ ጽጌ ቋንቋ የመጣብን ጠላት ብሎ ወደ 400 እና 500 ወደ ኋላ ሄዶ ያሳስብ። አሁን ባለው ህገ መንግስት ላይ የአማራ ፋኖ ህዝባዊ ድርጅት ያለው አቋም ምንድን ነው? የትኛውን መሰረት አድርጎ? አንደኛ በአከላለል ጉዳይ በቋንቋና በዘር ላይ የተመሰረተውን ህገ መንግስት ተቀብያለሁ ብሎ ነው። ከማን ጋር ነው አሁን እየወገነ ያለው? እውነቱን ለመናገር አንዳንዶቹ እስከ ሱዳን በረሃ ይሄዳሉ ገጥዬ፣ አንዳንዶቹ እስከ ኤርትራ በረሃ ይሄዳሉ። የኃይል አሰላለፍ መፈለግ በፖለቲካ ሂደት ውስጥ ያለ ነው። ነገር ግን የማንን ዓላማ ተሸክሞ ወዴት ለማምጣት ከህወሓት ጋር ይተባበራሉ የሚባሉ አሉ። ውስጣቸውም ያንን ያውቃል። ከህወሓት ጋር ሲተባበሩ የትኛውን የህወሓት ዓላማ ስራ ላይ ለማዋል ነው? የትግራይ ሪፑብሊክ መንግስት እናቋቁማለን ብለው ወስነው ሲያበቁ
ሁኔታው ሲመቻቻቸው ለ27 ዓመት ቆይቶ ከዛ በኋላ ወደ 5 እና 7 ዓመት ለብቻቸው ሆኖ አሁንም የአማራውን መሬት ለሚጠይቁት ግልጽ የሆነ መስማማት አድርጎ ለአማራ ህዝብ ራሳቸውን አሳይተዋል። እንዲህ ባለ እንዲሁ ዝም ብሎ ተልኮስኩሶ በተቀመጠ ጉዳይ ላይ እስክንድር ነጋን የመሰለ ሰው የፖሊስና የስትራቴጂ ጥናት ማድረግ ማለት በማናወር ለማስበላት ነው። በሌላ በኩል ደግሞ አሁንም ቢሆን ባለው የህወሓት መዋቅር ላይ ተንተርሶ መጥቶ ራሱን ኢህአደግ ብልጽግና ማነው ኦህዴድ ብልጽግና ብለው በመሰረተው በእነ አብይ ጥያቄ ላይ ከህወሓት ጋር አልሰራም እያሉ ሄዶ ደግሞ መልሶ የዘር ማጥፋት ወንጀል ባወጀበት በኦህዴድ ስር ሄዶ የሚጠቀለሉ ካድሬዎችን በተመለከተ ምንድነው አቋማቸው? ይሄ በደንብ በፕሮግራማቸው መዘርዘር ባልተቻለበት፣ ዓላማው ግልጽ ባልሆነበት፣ መነሻችን አማራ መድረሻችን አማራ የሚሉ የተወሰኑ አሉ። ነገር ግን አማራ በክልሉ ከሚኖረው በላይ ባይሆን እንኳ 25 ሚሊዮን በላይ አማሮች በተቀሩ የኢትዮጵያ አገራቸው ግዛት ውስጥ ይኖራሉ። እነሱን እንደ አማራ የማይቆጥሩ አሉ። አሁን በባዕድናዊ እሳቤ ተደራጅቶ ወደ ስልጣን የመጡ ወይም ሊመጡ እየፈለጉ ያሉ ሳልሳዊ ባዕድን የሚባሉ ልክ እንዳገኘው ተሻገር እኛን የሚያገባን በአማራ ክልል ብቻ ስላለው አማራ ነው ብለው አማራ ሆነው እንኳን በአዲስ አበባ ወይም በሌላ ክፍለ ሀገር የተወለዱትን በአማራው ትግል ውስጥ ሲገቡ ደስ የማይላቸው ወገኖች አሉ። ጎጣዊ ፖለቲካ ወይም መንደርተኝነት ፖለቲካ ህሊናቸውን የሚያናውዙ የተቀላቀሉ ቢኖሩ ጥርት ያለ የፖለቲካው ፕሮግራም ወይም የነሱ የፖለቲካ መርህ በማይታይበት የፖለቲካና የስትራቴጂ ጉዳይ ኃላፊ ቢባል የትኛውን ነው የሚነድፈው? እስክንድር ከዚህ በፊትም በቁም እስር ነው ብለን በድፍረት ተናገሩ። በአንዳንድ በተከፈላቸው ልክ በሚጮሁ ጉዶች ለምን ይሄ ምስጢር ወጣ ተብሎ ከአየር ወረድን። በዚህ ምክንያት የመጣውን ችግር እኛ የምናውቀው ነገር ነው። አሁን ሄዶ እስክንድር እንዲህ ባለ ቦታ በሚቀመጥበት ጊዜ እውነት ውጤት ያመጣል ከተነሳበት ዓላማ? ዛሬ እኮ በግልጽ በሚነገረው መሰረት በሐረር አካባቢ የተወለዱት እኮ ፕሮፌሰር አስራት ወልደየስ የአማራን እንቅስቃሴ ከምንም በፊት ነገሩን ቀድሞ እንደ አንድ ትንብት ተናጋሪ ተረድቶ ሲወጡ አሁን በህይወት ቢኖሩ ምናልባት ምን ሊባሉ እንደሚችሉ አማራ ክልል ስላልተወለዱ እስክንድርንም ቢሆን የጎጃም የጎንደር የሸዋ የወሎ ብቻ አይደለም መላው ኢትዮጵያ ህዝብ ያገባዋል ስለ አማራ ጉዳይ፣ ስለ ወንድሙ መሞት፣ በግፍ መጨፍጨፍ፣ ደሙ በከንቱ ሲፈስ እያንዳንዱ ኢትዮጵያዊ ያገባኛል ማለት አማራው ብቻ አይደለም። እንዲህ ባለ እንቅስቃሴ ግን ግባቸውን ለባህር ዳር ስልጣን አድርገው በሴራ ፖለቲካ ወዲያ ወዲህ የሚሉ ሰዎች ደግሞ ሰርጎ አልገቡም አይባልም። እስክንድር እንዲህ አይነቱን ነገር ቀን ራሱ አውጥቶት እንዲህ በእውነት አፍጦ አግጦ እውነቱ ሲወጣ አልቀበልም የማለቱ ጉዳይ እውነት ነው። ሰው ያልተዘራውን እንዴት አድርጎ ነው የሚያጭደው? የራሱ የሆነ ተሰምቶት በሂደት ፈልቆ ገንፍሎ መግላሊቱን ጥሶ የወጣ ነገር ነው ብዬ ነው በግሌ ማምነው። እና ሌላ ካለ መቀጠል ትችላለህ። ጥሩ አፈወርቅ፣ እንግዲህ በዋናነት በተለይ ሰሞኑን ሲነሱ የነበሩ ሀሳቦችን በተወሰነ መልኩ ለማንሳት ያህል እስክንድርን በተመለከተ በአንድ በኩል ጭራሹን መውጣት አለበት ከትግሉ ከፋኖነት ጭራሽ መውጣት አለበት ጭምር እያሉ ዘመቻ ሲያደርጉ ነበር። በሌላ በኩል ደግሞ ከዚህም በባሰ መልኩ ተጠያቂ መሆን አለበት፣ ብዙ ጥፋቶች አጥፍቷል ይላሉ። ምንድነው ያጠፋው ሲባሉ በዝርዝር የሚጠቅሷቸው የሉም። ማለትም ተጠያቂነትን የህግ ተጠያቂነትን በሚያመጣ ደረጃ እሱንም ጭምር ሲጠቅሱ የሰነበቱ ሰዎች አሉ። ጥፋቶች ካሉ ለነዛ ተጠያቂ መሆን እንዳለበት እኔም ማምናለሁ፣ ማንም ሰው ቢሆን ማለት ነው። እሱም ቢሆን ይህንን የሚከራከር ምክት እንደዚህ አይመስለኝም። በተለይ በዚህ በአመራር ደረጃ እያሉ ማለት ነው። እኔ እስከማውቀው ድረስ ግን በተለይም የአማራ ፋኖ መደበኛ ቅርጽና ቁመና እየያዘ መምጣት ከጀመረበት ጊዜ ጀምሮ በተለይ በዚህ 1 ዓመት ውስጥ መሰረታዊ የሆኑ ድርጅታዊ ውሳኔዎችን የሚወስንበት የአመራር ነፃነት የነበረው ሰው አይደለም። እኛ ያለው ነው አሁንም ግልጽ እየሆነ እየመጣ ያለው። እኛ ነብይናን ምንድነን ተናግረናል ለማለት አይደለም። ምን ያየነውን ስለምንናገር ነው። ያየነውን የሰማነውን የምናውቀውን በሀቅ ስለምንናገር ነው። እንደሌሎቹ ራሳችንን ከፍ ከፍ ለማድረግ ለከንቱ ውዳሴ ለምን አይደለም ይህን የምንለው። ስለዚህ እኛም ጭምር ትናንት ከትናንት በስቲያ ስንለው የነበረው እየሰራ አይደለም።
ድርጅታዊ ቁልፍ ውሳኔዎችን እየወሰነ አይደለም፣ የውሳኔ ሰጭነት ነፃነቱ ተነፍጓል ነበር ስንል የነበረው። አሁንም ያ ነው እየገፋ እየመጣ ያለው እና እንደዚህ አይነት አዝማሚያዎች ነበሩ። በእኔ በኩል የሚታየኝ ነገር አሁን ምናልባት እስክንድር በፊት ወደምናውቀው እስክንድር ተመልሷል ብዬ አስባለሁ። ያ የአዲስ አበባው እስክንድር አሁን ዛሬ እየተገለጠ ነው ብዬ አስባለሁ። የአዲስ አበባው እስክንድር የምናውቀው በጋዜጠኝነትም በፓርቲ ተሳትፎም በምንም ተጋፋጭ መራር የሆኑ ውሳኔዎችን ጭምር ለመወሰን የማያወላውል የማያወላዳ ደፋር ሪስክፉል የሚባሉ በጣም አስጨናቂ የሆኑ ውሳኔዎችን ጭምር ፊት ለፊት ወስኖ ጀግና ብርሌ ነው ወድቆ ይሰበራል፣ ፈሪ ተራራ ነው ዘላለም ይኖራል እንዲሉ በጀግንነት ምንም የሚሰባብሩ ውሳኔዎችን ቢሆኑ ወስኖ ደግሞ ሰባብሯቸው ራሱ ሲወጣ እንደ ብርሌ ሲሰበር ሳይሆን ሰባብሯቸው ሲወጣ ነበር የምናውቀው። በዚህ 1 ዓመት ጊዜ ውስጥ ግን በማናውቀው መልኩ ፈጽሞ የእስክንድር ስብዕና ባልሆነ መልኩ ብዙ ነገሮችን በመልመጥመጥ ሲያሳልፋቸው ነበር የቆየው እና አሁን ምናልባት ወደዛኛው እስክንድር ወደ ድሮ ወደ አዲስ አበባው እስክንድር እየተመለሰ ያለ ይመስለኛል። እንግዲህ ነገ ከነገ በስቲያ ደግሞ ይህንን ተከትለው የሚመጡ ነገሮች ናቸው። ሙሉ በሙሉ እየተመለሰ ነው ወይስ አሁንም እዚሁ ላይ ይቆያል ይዘገያል የሚሉ ጉዳዮችን የሚወስኑት እና በፖለቲካ መረዳት ከዓለም አቀፍ ማህበረሰብ ጋር ባለው ትውውቅ ግንኙነት ፋኖ በጎ የዲፕሎማሲ ግንኙነት እንዲፈጥር ከማድረግ አንጻር ደግሞ ያለው ሚና ከልምድ አኳያ ከእድሜም ጭምር የቀሰማቸው የተማራቸው ነገሮች ስላሉ እሱ ጥሩ ነው፣ ጥሩ ልምድ አለው ተብሎ ይታሰባል። ደግሞ እውነትም ነው። ያ ምንም ጥያቄ የለውም። ሁሉም ድክመት አለባቸው። እንደ ሁሉም እሱም ድክመት ይኖርበታል። በአግባቡ አልመራ ሊሆን ይችላል። እነዛ እየተስተካከሉ የሚሄዱ የሚታረቁ የሚታረሙ ነገሮች እንጂ ትናንት ብረቱ አይታጠፊው አይሰበሬው ምን እያሉ ሲያወድሱ ከርሞ ዛሬ ደግሞ በሌላ በኩል በሌላ ዘመቻ መጥተው ተጠያቂ መሆን አለበት፣ መወገድ አለበት፣ መወገር አለበት እያሉ እንደ ቃየል ተቀዝባዥ ጭምር ሲያደርጉት የነበሩ የፕሮፓጋንዳ ሰዎች አሉ። አቤልን ባይገልም ግን እንደ ቃየል ተቀዝባዥ ያደረጉት ነበሩ። አሁን አልቅበዘበዝም መራር ውሳኔ እንዲሆን ወስኜ እውነቴን ለህዝብ አሳውቄ የሚመጣውን እቀበላለሁ ያለ ይመስለኛል። እና እሱ በደንብ በጉልህ ጭምር መታየት ያለበት አንድ ጉዳይ ነው ብዬ አስባለሁ። በእኛ በኩል ግን እንደ ኢትዮ 360 አሁንም ሁሉም የአማራ ፋኖ አመራሮች ሜሪትን፣ ችሎታን፣ እውቀትን መሰረት ባደረገ መልኩ ፖለቲካን፣ ህዝባዊ ቅቡልነትን፣ ታማኝነትን መሰረት ባደረገ መልኩ በተናበበ መልኩ አመራሩን እንዲይዙና የአማራን ህዝብ የህልውና ትግል እንዲመሩ እንፈልጋለን። እከሌ መወርወር አለበት፣ እከሌ መጣል አለበት የምንለው ነገር የለም እና እስከዛሬ አንድም ደግመን ደጋግመን አፈወርቅ ስናነሳ የነበረው ከፍተኛ አመራሩ ከዚህ በፊት ምን ብለናል? የዛሬ 3 ወር 4 ወር አካባቢ ከፍተኛ አመራሩ እንዲገራ ሚዲያው ሂሳዊ ድጋፍ መስጠት አለበት ስንል ነበረ። ሂሳዊ ድጋፍ ማለት የሚተቹትን ይተቻል፣ ደግሞ የሚደነቁትን ያደንቃል። በዛ መልኩ ህጸጾች እየታረሙ እየተስተካከለ እንዲሄድ የማድረግ ስራዎችን ሚዲያው መስራት አለበት ስንል ነበረ። በዚህ መልኩ ኢትዮ 360 ሚዲያ በደንብ ስንሰራ ነው የቆየ ነው። አሁንም እየሰራን ነው። ከቅርብ ጊዜ ወዲህ ደግሞ ከፍተኛ የሆነ መሽመድመድ አጋጠመ። በተለይ የእነ እስክንድር የአማራ ፋኖ ህዝባዊ ድርጅት አፋሃድ አስቀድሞ 5ኛ ረድፈኞች የብአዴን ሰዎች ሰርገው ገብተዋል፣ ራሱን ያጽዳ፣ ትንሽ ከቆየ ድርጅቱን ወደ ማጥፋት ይደርሳሉ ስንል ሰሚ አልተገኘም። ድርጅቱን ወደ ማጥፋት ተደረሰ እና በአሁኑ ሰዓት አፋሃድ አንድ የረባ ጥይት ሳይተኩስ ራሱን እያፈረሰ ነው የሚገኘው እና በአንድ በኩልም በአፋብሃ እንዲዋጥ ያደረገው በአዲሱ ድርጅት በኩል ቅድም ውክልናውን ሲገልጽ ነበር። ቆይቼም ለመቁጠር ሞክሬያለሁ። 5 ሳይሆን ከአፋሃድ በኩል የተወከሉት 6 ናቸው።
ከአፋብኃ በኩል ደግሞ 13 ናቸው። ስለዚህ 6 ለ13 ነው ውክልና። አሁንም ቢሆን ከፍተኛ ነው እና ያም እንዲሆን አንድ በር የከፈተው ትልቁ ነገር የአፋሕድ ከፍተኛ አመራሮች የሄዱ ላገዛዙ እጅ መስጠታቸው ጭምር ነው። ሌሎችም የሚሰጡ ከዛም ከዚህም አሉ እየተባሉ መገመታቸውም ጭምር ተመሳሳይ አስተዋጽኦ አድርጓል። ስለዚህ አፋሕድ በዚህ መልኩ ራሱን እያሽመደመደ እየመጣ ስለሆነ አፋብኃም አፈወርቅ ቀደም ብለህ እንዳነሳኸው ማኒፌስቶ ለጊዜው በአዲሱ ድርጅት በኩል አልቀረጹም። የፖለቲካ ፕሮግራማቸውን አናውቅም። አሁን መቅረጽም አይጠበቅባቸውም። የመመስረቻ ሰነድ ነው፣ ህገ ደንብ ነው የቀረጹት። እሱ በጣም ትክክል የሆነ ሰነድ ነው ብዬ አስባለሁ። በደንብ መርምሬ ደግሜ ደጋግሜ ለማየት ሞክሬያለሁ። የጋራ አመራር ኮሌክቲቭ ሊደርሽፕ የሚባለውን ስነ ዘዴ ተግባራዊ ለማድረግ በጣም ምቹ የሆነ የመመስረቻ ሰነድ ወይም ህገ ደንብ ነው።